ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 132 ነው ይዤላችሁ የመጣሁት። ባለፈው ለማስታወስ ያክል ሮማኔ አሟት አሹ ወደ መኝታ ክፍል አውዶ ለያት እዛ ላይ ሲቀመጥ የፍቅር እናት እንደመጣቸው ነው ያቋረጡ ነው ማለት ነው ውዶችዬ። እና አሹ በጣም ደነገጠ። ሮማኔም እንደዛው ከተቀመጡበት ተነስተው ቆሙ። እንዴ አሹ ምን እየደረክ ነው እዚህ ላይ አሉት። ማለት ተንተባተበ። በጣም ደንግጠው ስለነበረ አይ ትኬ አሞኝ ስለነበረ ኮኳ ይዞልኝ መጥተ ነው አለቻቸው ማለት ነው። እንደዛ ነው አሹ አሉት። አዎ አዎ ስላመማት ይዤላችሁ መጥቼ ነው አለ ማለት ነው። ደንግጠው ስለነበረ አይ ችግር የለውም እሺ እንደሱ ከሆነች እሺ እና እትዬ አንድ ነገር ላስፈቅድ ቅምጥል አባቷ ስለሞተባት እዛ ላይ ደርሼ ልምጣ አለቻቸው ማለት ነው። እሳቸውም እሺ ችግር የለውም እንደዛ አሞሽ እያለ ልትሄጂ ነው አላት። አዎ ችግር የለውም አልቆየም ስትላቸው እሺ ብለው ፈቀዱላት። ቲናም ስቴፕ ወዳለበት ቤት ሄዳ ማለት ነው። ባርኪ እዚህ ላይ መጥቶ ነበር አለችው። ባርክ ምንድን ነው? ከባርክ ደግሞ ምን እያደረግሽ ነው? ባርክ ደውለልኝ ነበር ስትለው ከባርክ ደግሞ ምን እያደረግሽ ነው? አሁን ደግሞ ምን አይነት ተንኮል እየሰራ ሲሆን ብሎ አስጠነቀቃት ማለት ነው። እና ከሆኑ በኋላ ተንኮል አስባለሁ ብቲ በአደይ እና በእኔ የሆነ ነገር አደርጋለሁ ብቲ እወቂ ብሎ አስጠነቀቃትና እሷም እሺ ብላ ተመለስ። የባቡሬ እናት ሁላቸው ቅምጥል እንደመጣችም ታውቃላቸው። ሁላቸው ሀዘን ላይ ናቸው። ወደ የተቀበረበት ቦታ ሄደው እያለቀሱ ነው ማለት ነው። እና በጣም ነው ያዘኑት ማለት እውነት ነው የሚያስመሰሉት። እና በተለይ ቅምጥል በጣም ጎበዝ ናት ማለት ነው። ትወናዋ በጣም ጎበዝ ናት። አድንቄያታለሁ። ግን ትንሽ በዛ ብሏል። እውነት ነው ያመሰሉት ማለት ነው። እና ውዶችዬ እና መቃብር ቦታቸው ሄዳ እያለቀሰች አባቴ እኔ ልጅህ መጥቻለሁ ብላ እያለቀሰች ነው። ፍቅርም ለቅምጥል አንቺ እኮ በድንገት ነው የተወለድሽው፣ እናትሽ እኮ ሳታስበው ነው የወለደች፣ በአንድ ቀን እኮ ነው የወለደች ብላ ለእሷ እንደዚህ ስትላት፣ ቅምጥል ደግሞ ብለሽ እናቴ ላይ ደረሽ ከሆን በኋላ ስለ እናቴ እንድታወሪ አልፈቅድልሽም ብላ አነቀቻት ማለት ነው። በጥፍ ስትመታት ማን መጡ? የፍቅር እናት ደግሞ ምን እየሆናችሁ ነው? ምን እያደረጋችሁ ነው ስትላት፣ ማሚ አየሽ ልጅሽ አሁን ደግሞ እናትሽ በአንድ ቀን የወለደች ብላ እየተሳደበች ነው ማለት። አዎ አሁንም በአንድ ቀን ነው ሳታስበው ነው የወለደች ብላ ደገመችው። እናቷ በጣም ተቆጡባት። ሩታ በጣም ተናዳ ስትሄድ አንቺ ደግሞ ብለሽ አክስትሽ ላይ አፍሽ ትከፍቻለሽ እንዴ? አንቺ ልጅ ምንድን ነው ማድረግ ያለብኝ እኔ? ምንድን ነው ምን ሆነሽ ነው ብለው በጣም ተቆጡ ማለት ነው። እናቴ እሷ እኮ ናት አንዴ ከሮማኔ አንዴ ከአሽ ጋር እያለች የምትዘባርቀው ስትላት፣ እሷ ምንም ያደረገች ነገር የላትም። እናንተ ናችሁ ሁሌም እንደተጣላችሁ እንደተደበደባችሁ ነው እንጂ ብለው ከአሁኑ በኋላ እንደሱ እንደማትል ቃል አስገቧትና ዳይመንድም ለአደይ ከዴቭ ጋር ያላችሁ ግንኙነት ምንድን ነው
ብሎ ጠየቃት። ለምንድነው የማትነግረኝ የማታካፍይኝ? እና ምን እንዳላችሁ ምንድን ነው ብሎ ስጠይቃት፣ አይ ምንም ምንድን ነው የምትለው አንተ? ምንም አይነት ነገር የለንም አለችው። አሀ ለእኔም ደበቅሽኝ ማለት ነው? ካልሆነ ለእናትሽ ነው የምናገርልሽ እጂ አላት። አይ አታደርገውም ዳይመንድ እኮ አለችው። እንደዛ እያለችው እያለ ዴቭ መጣ። ዴቭ ደግሞ ምን አላት? አንተ ከምስቴ ጋር ምን እያደረግክ ነው ስለው በጣም ሳቀ ማለት ነው። ምስቴ ደግሞ ይች እኮ እየደባበቀችልህ ነው፣ አንተ ደግሞ ምስቴ ትላለህ። ምስቴና ባሌ ተደረሰ እንዴ? ምስቴና ባሌ ላይ ተደረሰ እንዴ ብሎ ሳቀባቸው እና በቃ እሺ ከመጣማ ጊዜያቸው አልሻማችሁ ብሎ ትታቸው ሄደ። ቤዛ እና ቲና ደግሞ እንደ ድሯቸው እየተማከሩ ነው፣ ለተንኮል ማለት ነው። ዴቭ እና አዴ ለመለያየት የማይሰሩት ነገር የለም። አሁን ደግሞ ምን እያደረጉ ነው? ባርኪ እንደደወለላት ከባርኪ ጋር እንደምደዋወሉ አድርገን እንዲሁም ከባርኪ ደብዳቤና አበባ እንደተላከላት አድርገን ከዴቭ ጋር እናስቀያይማት እናጣላት ብለው ነው ያሰቡት። እና እንደዛ ብለው እያሰቡ እያለ ቲናም በሀሳቧ ተስማምታ በጣም ደስ ብሏት፣ አንቺ እኮ አዎ እውነትሽ እኮ ነው፣ እንደዛ ነው ማድረግ ያለብን እያለቻት እሷም እያገዘቻት እያለ ማን መጣ? ዳይመንድ መጣና እናንተ ውሾች ምን እያደረጋችሁ ነው? ደግሞ ምን እያሰባችሁ ነው? ለአደይ ለመለያየት ለአደይ የሆነ ተንኮል እያሰባችሁላት ነው ብሎ አደይ ደግሞ ማናት አንቺ ብለው ሲስቁ አትመናቀርብኝ ብለው እሷም ለብቻው ሰው ለብቻው እንድለያዩ መንገዳቸው እንዲቀይሩ አደረጋቸው ማለት ነው። እንደ ቤኪ ቅምጥል ደግሞ ወደ ቤታቸው ስመለሱ እዛ ላይ ሀዘናቸው እዛ ላይ እንግዳ የመጣቸው እያስተናገዱ እያለ ቅምጥል እና አባቴ አንቺ መቼ ወደዚህ መጣሽ አለዋት። ለባረኬ እናት እንደዛ አለቻት። አዎ መጥቻለሁ አባትሽ ነይ ብለ ጠርቶኝ ከዛ ህመም ተነስቶብኝ ነው የሞተው ስትላት፣ አንቺ አይደለም ያሀ የገደልሽው አለቻት። ምንድን ነው የምታወሪው? እኔ አይደለሁም ህመም ተነስቶበት ነው አለች። እናቴም አንቺ እንደገደልሻት ነው ወሬ የምሰማው ድሮ። አሁንም አባት ገድለሽው ከሆነ ንገሪኝ አለቻት። እንዴ ከአፍ እየወጣ ያለው እየተናገርሽ ያለሽው ይታወቅሻል አላት ቤኪ። እንደዚህ ህመም ተነስቶበት ልጅ እያለ ነው የሞተው እንጂ እናቴ ምንም ያደረገችው ነገር የለም ብሎ እንዲሁም ቤኪ ወንድሟ እንደሆነ ነግሯት አረጋግጧት ማለት ነው። ይቅርታ ጠይቃል። ቤኪ እናት ይቅርታ ጠየቀቻት። እና ችግር የለውም ልጄ ከአሁን በኋላ እንደ ልጄ ነሽ አንቺ፣ ሁለታችሁ ልጆች ናቸው አለቻት። በቃ እሺ አለች። ልል ደግሞ ለቤኪ እናት ነኝ ወደ ቤት ልውሰድሽ፣ እናንተ እዚህ ላይ ሆኖ እኔና እናትህ ቤት እንሄድ ስትላት፣ ልጆቼ ሳለው ችግር የለውም እኔ ከሷ ጋር አለሁና ሂጂ ያሏት። ከዛ ልሊ ወደ ቤቷ ይዛት ሄዳ ልብሳቸው እንዲቀይር እንዲሁም እያወሩ እየተጫወቱ እያለ ልልዬ በጣም ነው ማመሰግነው፣ በጣም አመሰግናለሁ ወደው አንቺ ባትኖርልኝ ኖሮ እዚህ ላይ ማን ያደርሰኝ ነበር ብለው እያመሰግኗት እያለ በኪ መጣ። እንዴ በኪ እህትሽስ አሉት። እህቴ ከግንጎ ጋር ናት፣ ጊዜ ያሳልፉ ብዬ ነው ትቻቸው የመጣሁት አሉት ማለት ነው። ከዛ ሊሊ ወደ ክሽና ቤት ምግብ ላቅርብ ብላ ስትሄድ ይች ልጅ በረከቴ ይች ልጅት ነው ያገኛት፣ ምን አይነት የተባረከች ናት ብሎ እያመሰገኗት እያለ ጓደኛዬ ናት ምራትሽ ላደርጋት እንዴ ስላቸው እንዴ አታደርገው በየቤተኛው እድሌ እያሉት ከዛ ልል እንዳትሰማሽ እንዳትኮራ ብሎ ወደ ክሽና ቤት ሄደ። ልሊ ወዳለችበት ቦታ ልሊ በጣም ነው የማመሰግነው፣ በጣም አመሰግናለሁ፣ አንቺ ባትኖር ምን ይውጠኝ ነበር አላት። ችግር ምን ያደረግኩልህ አለችው። እጇ ይዞ ነው እንደዚህ አላት። ፍቅር ሳይገባለት አይቀርም እና ላግዝሽ የምታግዝ ነገር አለ እንዴ ላግዝሽ አላት። አይ ችግር የለውም አለችው።
በቃ እሺ ብለው ወጣ። አደይና ዴቭ ወደ መዝናኛ ቦታ ሄደው ጊዜ እያሳለፉ እያለ አበባና እንዲሁም የተጻፈ ደብዳቤ ይዛ ወደ እነሱ ሄደች። ሳያዩዋት ለአንድ ልጅ ጠራቸው ማለት ነው። ጠርታ ይሄ ወረቀት ለአደይ ስጣት፣ አደይ ብለህ ይሄ የተላከልሽ ነው ብለህ ስጣት ብላ ሰጠችውና እሱም ሄደ። ከዛ ተቀምጠው እያወሩ እያለ ከደብ ጋር አደይ አደይ ያላት አቤት አለችው። ይሄ የተላከልሽ ነው ብለው ሲሰጣት በጣም ሳቀች። አደይ ለምንድን ነው የምትስቂው? ደብዳቤ አበባ እየተቀበልሽ እኮ ነው እየሳቅሽ ያለሽው ማለት። እሷ የመሰላት እዛ ላይ ሰርፕራይዝ እያደረጋት ዴቭ ነው አሰበችው። በሌላ ልጅ ልኮ የሰጣት ነው መሰላት እና እንዴ ደግሞ በሌላ ሰው አበባ ማስለቅ ጀመርክ ብላ መሳቋ ቀጠለች። እሱ እየተናደደ ነው። አንቺ ምንድን ነው የምትይው? ተቀብለሽ እየሳቅሽ እኮ ነው አላት። እንዴ አንተ አይደል እንዴ ላከው አለችው። ከእጇ ነጥቆ ማንበቡ ቀጠለ እና የኔ ውድ ለወደፊቷ ምስቴ ውብቷ ምስቴ ከባሮኬ የሚል የተላከ መሆኑ ሲያነበው በጣም ደነገጠች። አደይ ምን እያደረግሽ ነው? በኪ ማን ነው? ከባሮኬ ምንድን ነው ያላችሁ ግንኙነት እስካሁን አላት። ምንድን ነው የምታወራው ብላ እሷም በጣም ተደናገጠች። እና ይህ ነው የተቋረጠው። እና በክፍል 133 ምን ያደርጉ ይሆን? ዴቪስ እውነት ያውቅ ይሆን ወይስ ከአደይ ጋር ይጣል ሊሆን? የምን ይዤላችሁ እመጣለሁ። ባይ ባይ።